ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ታሰፍሩልኛላችሁ ማለት ነው። እንግዲህ ዛሬ ስለ ማዳም ቅመሞች የተወሰነ ነገር ልናገር ወደድኩኝ። ምክንያቱም ያልተባሉ ያልተነገሩ ነገሮች አሉ ብዬ ስለማምን፣ በዛውም ደግሞ በሚገባው ልክ በሚፈለገው ልክም ተነስቷል ተወርቷልን ብዬ ስለማላምን ስለ አንዳንድ ጉዳዮች እንግዲህ እናወራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ያው በዚህ መንገድ የመጣሁት ለምንድን ነው? ያው አብዛኞቻችሁ የአብርሃምና የሩታ ቪዲዮ ተከታታዮች ናችሁ። ስለዚህ በዚህ መንገድ አግኝቻችሁ ለእናንተ ያለኝን ሀሳብ ደግሞ የተወሰነ ላካፍላችሁ ብዬ ስላሰብኩ ነው ማለት ነው። እንግዲህ ዛሬ ስለ እናንተ የተወሰኑ ነገሮችን አንስተን እንነጋገራለን ማለት ነው። ለማንኛውም ግን የማዳም ቅመሞች በዚህ አጋጣሚ እጅግ በጣም ቆራጦች ናችሁ። ወደ አረብ ሀገር ተሰዳችሁ ለመሄድን ስታስቡ ቤተሰቦቻችሁን ለማገዝ፣ ታናናሾቻችሁን ለማስተማር፣ እናት አባትን ለመደገፍ፣ ኑሯቸውን ለማሻሻል እንደሆነ ይታወቃል። ነገር ግን ከዚህ ሀገር ተነስታችሁ ስትሄዱ ያው አረብ ሀገር በጣም ከባድ ነው። እንግዲህ ማለት በቃ የማያውቁት ሀገር ከባድ ነው ለሁላችንም ቢሆን አይደለም። ከሀገር ውጭ ይቀርና ሀገራችን ውስጥ ራሱ ከአዲስ አበባ ወይ ወደ ክፍለ ሀገር ወይ ከክፍለ ሀገር ወደ አዲስ አበባ ምናምን መተን ለመኖር ራሱ እጅግ በጣም ብዙ ቻለንጆችን እናሳልፋለን። ምክንያቱም በቃ ይከብዳል። የማያውቁት ቦታ ላይ ሄዶ መኖር ይከብዳል። ነገር ግን ከእናንተ በጣም የምወድላችሁ ነገር ቆራጥ ናችሁ። በቃ የአረብ ሀገርን ቋንቋ ሳትችሉ፣ የሀገሩን ባህል ሳታውቁ፣ ሌላው ቀርቶ እንኳን አረብ ሀገር ያሉ ህዝቦች ምንድን ነው የሚመገቡት፣ ምንድን ነው የሚበሉት፣ የምግብ አሰራራቸውን ምናምን እንኳን ሳታውቁ ለመሄድ ቆራጡ ናችሁ። መነሳታችሁ እጅግ በጣም ነው የሚያስደንቀኝ። እውነት ሁል ጊዜ ሳስበው በጣም የሚገርመኝ ነገር ነው። ምክንያቱም ማንም ይህንን ነገር አያደርገውም እና እውነትም የኢትዮጵያ ሴቶች በቃ እጅግ በጣም ቆራጥ ጀግና እንደሆናችሁ ማሳያ ናችሁ ብዬ አምናለሁ። እና አብዛኞቻችሁ ውጭ ያላችሁ ሴቶች ብዙ ጊዜ የራሳችሁን ኑሮ አትኖሩም። በቃ ለሰው ነው የምትኖሩት፣ ለሰው ነው የምትደክሙት፣ ለቤተሰቦቻችሁ ነው የምትለፉት። በነገራችን ላይ የማዳም ቅመሞች እናንተ ቤተሰቦቻችሁን ብቻ አይደለም ሰፖርት እያደረጋችሁ ያላችሁት። በዚህ ጊዜ በተለይ በዚህ ሰዓት ቤተሰቦቻችሁን ብቻ አይደለም እያገለገላችሁ ያላችሁት፣ ለቤተሰቦቻችሁ ብቻ አይደለም የቆማችሁት። አብዛኛው ኢትዮጵያ ውስጥ ያለ ኢንተርኔት ላይ የሚሰራ ወጣት በሙሉ የእናንተን ድጋፍ ይፈልጋል። በቃ የእናንተ ድጋፍ ነው ያቆሙ ማለት ይቻላል። እናንተ አረብ ሀገር ባትሆኑ ማንም ኢትዮጵያ ውስጥ የሚኖር ሰው ኢንተርኔት ተጠቃሚ አይሆንም። ኢንተርኔት ላይ ስራን አይሰራም። እኔን ጨምሮ ዩቲዩብ ላይ ቲክቶክ ላይ ምናምን ስራ የምንሰራ ወጣቶች አብዛኞቹ እናንተን ተማምነን ነው ኢንተርኔት ላይ ያለ ነው። ምክንያቱም እናንተ ቪዲዮአችንን ባታዩልን፣ እናንተ የእኛ ተከታዮች ባትሆኑ ማንም ሰው ኢንተርኔት ላይ ስራ መስራት አይችልም። ስለዚህ አንዳንድ ጊዜ በሚገባችሁ ልክም ተመስግናችኋል ብዬ አላምንም። ምክንያቱም እናንተ ከቤተሰባችሁ አልፋችሁ ከእህት ከወንድሞቻችሁ ከእናት ከአባቶቻችሁ አልፋችሁ ሙሉ የኢትዮጵያን ወጣት እያስተዳደራችሁ ያላችሁ ጀግና ሴቶች ናችሁ። እውነት ለመናገር ሴቶች ስል እንግዲህ ወንዶች ደግሞ እንዳትቀየሙ፣ ያው ወንዶችም አላችሁ በብዛት። አብዛኞቹ ያው የማዳም ቅመሞች ሴቶች ስለሆኑ ብዬ ነው እና እንደሚገባችሁ ልክ በሚገባችሁ ልክ ኢንተርኔት ላይ የሚሰሩ በኢንተርኔት የሚተዳደሩ ወጣቶች ራሱ አመስግነዋችኋል ብዬ አላምንም። እና እኔ ሁል ጊዜ ነው የማስበው ይሄንን ነገር። እነሱ ባይኖሩ እኮ ማንም ሰው ኢንተርኔት ላይ አይሰራም፣ ዩቲዩብ ላይ ቲክቶክ ላይ አይሰራም ብዬ አስባለሁ። እና እናንተ ማለት ከቤተሰብ አልፋችሁ ሀገርን እያቆማችሁ ያላችሁ ሰዎች ናችሁ። በተለይ ኢትዮጵያ ውስጥ አሁን ላይ ላለ ወጣት በቃ የጀርባ አጥንት ማለት ናችሁ እናንተ። ምክንያቱም እናንተ ቪዲዮ ማየት ብታቆሙ ማንም ኢንተርኔት ላይ ወጥቶ ስራ የሚሰራ ሰው የለም። የኢትዮጵያ ወጣት አሁን ከድሮ የተሻለ በኢንተርኔትም በምንም በቃ ተፍ እያለ ኑሮን ለማሸነፍ እየዳከረ ያለበት ሁኔታ ነው ያለው እና ይህን ነገር ደግሞ እናንተ ቪዲዮ በማየት በማበረታታት ምናምን የጀርባ አጥንት ሆናችኋል እና በዚሁ አጋጣሚ ልናመሰግናችሁ እንወዳለን፣ እውነት ለመናገር ማለት ነው። ምክንያቱም ከቤተሰቦቻችሁ አልፋችሁ ለእኛም ስለጠቀማችሁን ማለት ነው። ለማንኛውም ግን እናንተም ቤተሰቦቻችሁን ሰፖርት ታደርጋላችሁ ምናምን፣ ነገር ግን ደግሞ ለእናንተ ለወደፊት ለራሳችሁ ህይወትም ደግሞ ማሰብ አለባችሁ ብዬ አምናለሁ። አሁን ላይ ኢትዮጵያ ውስጥ እጅግ በጣም ኑሮ ተወዷል፣ እውነት ለመናገር ማለት ነው። እጅግ በጣም ተወዷል ከሚባለው በላይ። ሰው በቃ አንዳንድ ጊዜ ፈጣሪ በጥበቡ እያኖረን ነው እንጂ እንዴት እየኖርን እንደሆነ ማናቅበት ደረጃ ላይ ሁላ ነው ያለ ነው ማለት ነው። 5 ሊትር ዘይት 2000 ምናምን ብር እንደገባ ሰምታችሁ ይሆናል። ዘይት ብቻ አይደለም ሁሉም ነገር
ሁሉም ነገር ከአቅም በላይ የሆነ ኑሮን እየተጋፈጠን ያለንበት ሁኔታ ነው ያለው፣ እውነት ለመናገር ኢትዮጵያ ውስጥ ያለን ህዝቦች ማለት ነው። ስለዚህ እናንተም እንግዲህ ወደፊት ኢትዮጵያ ውስጥ መታችሁ መኖራችሁ አይቀርም። ስለዚህ ኢትዮጵያ ውስጥ መታችሁ በምትኖሩበት ጊዜ እንዳይጎልባችሁ ነገሮችን ችላችሁ እንድታልፉ የራሳችሁ የሆነ ነገር ያስፈልጋችኋል ብዬ አምናለሁ። በእርግጥ እናትና አባታችሁን ቤተሰባችሁን ቀጥ እያደረጋችሁ እያኖራችሁ ይሆናል። ይሄ በጣም ሊያስመሰግናችሁ የሚገባ ነገር ነው። ነገር ግን ደግሞ የእናንተም ደግሞ የወደፊት ህይወት የሚባል ነገር አለ። ከአረብ ሀገር ወይ ደግሞ በስደት እድሜ ልካችሁን አትኖሩም። ወደ ሀገራችሁ ገብታችሁ የራሳችሁን ቤተሰብ መስርታችሁ የራሳችሁን ኑሮ የምትኖሩበት መንገድ ይፈጠራል ብዬ አምናለሁ። ምክንያቱም በቃ አሁን እየለፋችሁ ያላችሁበት ምክንያት የወደፊታችሁን ኑሮ ለማስተካከል ስለሆነ ማለት ነው። ስለዚህ ለቤተሰብ ከምትረዱት ብር ላይ የተወሰነ እየቀነሳችሁ ለራሳችሁ ማስቀመጥ አለባችሁ ብዬ አስባለሁ። ምክንያቱም ሀገር ውስጥ ገብታችሁ እንዳትቸገሩ ማለት ነው። እኔ አንዳንድ ልጆችን አውቃለሁ አረብ ሀገር ረዥም ዓመት ሰርተው ብር ይዘው የመጡ ልጆች ማለት ነው። ከዛ ይመጣሉ፣ ላገኙት ሰው በሙሉ ብር ይሰጣሉ፣ ይበትናሉ። ሰውም ሊጠይቃቸው የሚሄደው የሆነ ነገር ከነሱ ፈልጎ ነው። ይሄ የታወቀ ነው። በቃ የሚደበቅም ነገር ስላልሆነ ማለት ነው። ብር ይሰጣሉ ምናምን። ከዛ ግን በወሩ ባዶ እጃቸውን ናቸው። ባዶ ቤት ውስጥ እያለቀሱ ነው የሚቀመጡት። ስለዚህ ረዥም ዓመት የለፋችሁበት ድካማችሁ መና እንዳይቀር የተወሰነ ነገር ብትቆጥቡ ብትይዙ አሪፍ ነው ብዬ አስባለሁ። ምክንያቱም ወደፊት እናንተ ናችሁ ህይወትን የምትጋፈጡት። ኢትዮጵያ ውስጥ ያለ ቤተሰብ ያው ኑሮው ይታወቃል እና እናንተን ዞሮ ሊደግፋችሁ አይችልም። ስለዚህ እናንተ ያኖራችሁት ያላችሁት ቤተሰብ እንዳለ ሁሉ ለራሳችሁ ደግሞ እኔስ ነገ ምንድን ነው የሚጠብቀኝ ብላችሁ ማሰብ አለባችሁ ብዬ አምናለሁ ማለት ነው። ይሄ እንግዲህ የኔ ሀሳብ ነው። ብዙ ልጆች ሲጎዱ ስላየው ነው። እዚህ ሀገር መጥተው የሚሰሩት ነገር ግራ ይገባቸዋል ምናምን፣ ወይ ደግሞ ብራቸው ባልሆነ ነገር ያልቃል፣ ወይ ብር ሲኖራቸው የሚጠጓቸው ሰዎች ይኖራሉ ያጫርሷቸውና ብሩ ሲያልቅ ዞር ይሉባቸዋል። ስለዚህ በዚህ ነገር ላይ ትንሽ መንቃት አለባችሁ ብዬ አምናለሁ። በቃ ብልጥ መሆን አለባችሁ። ምክንያቱም ኢትዮጵያ ውስጥ አሁን ኑሮ እሳት ነው። ከጊዜ ወደ ጊዜ እየቀነሰ የሚሄድ ነገር የለም። ወደፊትም እጅግ በጣም እየጨመረ ነው የሚሄደው። ስለዚህ ይህ ኑሮ ተቋቁሞ ለማለፍ ትንሽ ኪስን ደግሞ ደለብ ማድረግ ያስፈልጋል ብዬ አምናለሁ። ለማንኛውም ግን እናንተ የማትመሰገኑበት ጉዳይ የለም፣ ያልቻላችሁት ጉድ የለም። እውነት ለመናገር የማዳም ቅመሞች ያልተነገረላቸው ጉድ ነው ይሄ። በቃ ያልቻሉት ጉድ የለም የሚባል ነገር ራሱ ኢትዮጵያ ውስጥ ከፍ ብሎ መሰቀል አለበት ብዬ አምናለሁ። ምክንያቱም በእርዳታው ብንሄድ እናንተ አላችሁ በብዙ ነገር። አሁን ለምሳሌ ቤተክርስቲያንም ሊሰራ ቢባል፣ መስጊድም ሊሰራ ቢባል፣ የሆነ ሰው ታመመ ይታከም ቢባል፣ የሆነ ሰው ተቸገረ ይረዳ ቢባል፣ በቃ ቀጥታ እናንተ ናችሁ ያላችሁት። እውነት ለመናገር ቀጥ አድርጋችሁ ህዝቡን እያስተዳደራችሁ ያላችሁት እናንተ ናችሁ። እናንተ እዛው አትሆኑና እናንተ ኢትዮጵያ ውስጥ እየኖራችሁ ቢሆን ኑሮ በቃ ሁላችንም አልቆልን ነበር እዚህ ማለት ነው፣ እውነት እንነጋገር ከተባለ። ስለዚህ እናንተ እዛ መሆናችሁን፣ አረብ ሀገር መሆናችሁን፣ በባዕድ ሀገር በስደት ላይ መሆናችሁን እንደ ቀልድ እንዳታዩት። አይደለም ቤተሰብን አይደለም እህት ወንድምን ብቻ ሙሉ ሀገርን እያስተዳደራችሁ ያላችሁ ሰዎች ናችሁ እና ይሄ ነገር እንደውም በጣም ሊያኮራችሁ ይገባል። አንዳንድ ሰው አረብ ሀገር ምናምን እያለ እህቶችን ምናምን ሲያሸማቅቅና ያለን አንዳንዴ በጣም ነው የሚያሳፍረው ይሄ ነገር። ግን ለዛ ለሚያላግጠው ለሚያሾፈው ሰው ራሱ በቀጥታም ይሁን በተዘዋዋሪ ለሱ የተሳካ ኑሮ መኖር የእናንተ እጅ አለበት። ስለዚህ አረብ ሀገር ሆናችሁ መስራታችሁ ቤተሰቦቻችሁን መደገፋችሁ ጀግና ነው የሚያስብላችሁ እንጂ ምንም የሚያሸማቅቅም የሚያሰድብም ነገር የለውም ብዬ አምናለሁ። እጅግ በጣም ጀግኖች ናችሁ እውነት ለመናገር። ምክንያቱም አረብ ሀገር ሄዳችሁ ለመኖር ስታስቡ እድሜያችሁን፣ ጊዜያችሁን፣ ሀገራችሁን በዛ ላይ ደግሞ ትልቁን ነፃነታችሁን አታችሁ ነው የምትሄዱት። ይህንን ሁሉ ነገር ተቋቁማችሁ መኖር መቻላችሁ በራሱ እጅግ በጣም ጀግና ነው የሚያስብላችሁና ልናመሰግናችሁ ይገባል ብዬ አስባለሁ። እኔ ብዙ ጊዜ ስለማስበው ነው፣ ብዙ ጊዜ አስባለሁ። ግን በቃ ብዙ ጊዜም ሳይ ኢንተርኔት ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ምናምን ስትመሰገኑ አልሰማም፣ በሚገባችሁ ልክ ማለት ነው። በእርግጥ የሚያመሰግኑ ሰዎች ሊኖሩ ይችላሉ፣ ግን የሚገባችሁን ነገር አግኝታችኋል ብዬ አላምንም። ለዛ ነው ዛሬ እንግዲህ ቪዲዮ ልሰራ የተገደድኩት። እና ደግሞ አንድ ብዙ ጊዜ የማየው ነገር አለ። አረብ ሀገር ይመጡና ቢዝነስ ለመጀመር ምናምን ያስባሉ፣ እዚህ ያሉ ሰዎችን ያማክራሉ ምናምን፣ ከዛ ወዲያው የሆነ ኪሳራ ይደርስባቸዋል፣ ይተውታል ምናምን። ስለዚህ ቢዝነስ መስራት የምትፈልጉ ሰዎች ካላችሁ አረብ ሀገር ሆናችሁ ብዙ ጊዜ ሰው ባታማክሩ መልካም ነው ብዬ አምናለሁ። ምክንያቱም ሰው ለራሱ የሚመቸውንም ነገር ሊሆን ይችላል የሚመክራችሁ። እንግዲህ ያው ብዙ ጊዜ ኔጌቲቭ ብቻ ማሰብ የለብንም። በእርግጥ ግን በቃ እናንተ ከመጣችሁ በኋላ ራሳችሁ ነገሮችን ብታጣሩ። ምክንያቱም አንዳንድ ጊዜ
ልብስ ቤት የሚበዛበት ቦታ ላይ ሄዳችሁ ፀጉር ቤት ብትከፍቱ ማይሆን ነገር ሊሆን ይችላል። ስለዚህ ነገሮችን ራሳችሁ ተረጋግታችሁ አይታችሁ መዝናችሁ አመዛዝናችሁ የቤት ኪራይ ያከስረኛል ያተርፈኛል የሚለውንም ነገር አይታችሁ ራሳችሁ ወስናችሁ ነገሮችን ብታደርጉ መልካም ነው ብዬ አስባለሁ። ምክንያቱም ሰው በራሱ ሀሳብ ነው የሚመራችሁ። ያ ያማከራችሁት ሰው እኮ ነገ እናንተ ብትከስሩ እሱ ምንም አይነት ኪሳራ አይደርስበትም። ስለዚህ የራሳችሁን ገንዘብ ጥሩ ቦታ ላይ ለማዋል ራሳችሁ ነገሮችን ብታጣሩ መልካም ነው ብዬ አስባለሁ። ቤት ኪራይ ይሄን ያህል ብከፍል ያዋጣኛል ወይ? ሰራተኛ የምትቀጥሩ ከሆነ ሰራተኛ ብቀጥር ያዋጣኛል ወይ? ግብር ስንት ይመጣብኝ ይሆናል ምናምን የሚለውን ነገር አስልታችሁ የሚያዋጣችሁ ነገር ከሆነ ብቻ ብትገቡበት መልካም ነው ብዬ አስባለሁ። አሁን ላይ ቢዝነስ እንደውም ኢትዮጵያ ውስጥ ብዙ አዋጭ አይደለም። ምክንያቱም አንደኛ የቤት ኪራይ በጣም ውድ ነው፣ በዛ ላይ ግብር ምናምን አለ። ስለዚህ የሚያዋጣ ነገር ብላችሁ የምታስቡትን ሙያችሁን በቃ እናንተ ውስጣችሁ ያለውን ውስጣችሁ የሚነግራችሁን ነገር እንድትሰሩ ይሄ የኔ ምክሬ ነው። ምክንያቱም ብዙ ጊዜ ስላየው ነው። ይመጣሉ፣ ሰዎችን ያማክራሉ፣ የማይሆን ቢዝነስ ውስጥ ይከቷቸውና ምንም ነገር ሳያተርፉ ወይ ከብራቸው ሳይሆኑ ወይ ከስራቸው ሳይሆኑ ባዶ ሜዳ ላይ ሲቀሩ ብዙ ልጆች ስላየው ነው። ይህንን ነገር እንድታስቡበት እፈልጋለሁ። ለማንኛውም ግን እኛ ኢንተርኔት ላይ ያለን ሰዎች ዩቲዩብ፣ ቲክቶክ ምናምን የምንሰራ ሰዎች እውነት ለመነጋገር ቪዲዮ የምንለቀው እናንተ እንድታዩልን ነው። እናንተ ካላያችሁልን በቃ ምንም የምናገኘው ነገር የለም። ይሄ በቃ ያልተነገረ እውነት ነው። ስለዚህ የምንለቃቸውን ቪዲዮዎች እያያችሁ ስለምታበረታቱን እጅግ በጣም እናመሰግናለን። ፈጣሪ እድሜ ይስጣችሁ፣ ከዚህም በላይ ጉልበታችሁን ይባርክላችሁ። እንግዲህ ወደ ሀገራችሁ ገብታችሁ ደግሞ የምታስቡትን የምታልሙትን እንዲያሳካላችሁ እጅግ በጣም ልባዊ ምኞቴ ነው። ትዳር የምትፈልጉ በትዳር እግዚአብሔር ባርኳችሁ፣ ልጅ የምትፈልጉ ልጅም ሰጥቷችሁ እንግዲህ ለሀገራችሁ መሬት አብቅቷችሁ ቤተሰቦቻችሁን በምትፈልጉት በምታስቡት ልክ ያሰባችሁበት ደረጃ አድርሳችኋቸው እናንተም እንግዲህ የተቃና ኑሮ እንዲኖራችሁ የዘወትር ምኞቴ ነው። እግዚአብሔርም ያሳካላችኋል ብዬ አስባለሁ። ለማንኛውም ግን በርቱ፣ ጠንክሩልን። እንግዲህ ከዚህ በላይ ምንም ልላችሁ አልችልም። ያው ለማመስገን የገባሁት ዛሬ እናንተ የቻላችሁትን ጉድ የቻለ ህዝብ ስለሌለ ማለት ነው። ለማንኛውም ግን እናንተ የቤተሰቦቻችሁ ብቻ ሳትሆኑ ኢትዮጵያንም እያስተዳደራችሁ ያላችሁ ጀግኖች ስለሆናችሁ እጅግ በጣም እናመሰግናችኋለን፣ እናከብራችኋለን፣ እንወዳችኋለን ማለት ፈልጋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።